በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ጌታችንና መድኃኒታችን ኢየሱስ ክርስቶስ ለተሰቀለበት ለቅዱስ ዕፀ መስቀል ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳቸው አደረሰን። ክቡራን የቻናላችን ቤተሰቦች ይህንን የጸሎት መርሃ ግብር ከወደዳችሁት ቪዲዮውን ላይክ በማድረግና ኮሜንት ላይም በመግባት 3 ጊዜ አሜን እያላችሁ በመጻፍ አገልግሎታችንን ታበረታቱ ዘንድ በልዑል እግዚአብሔር ስም እናሳስባለን። ለቻናላችንም አዲስ ከሆናችሁ በየዕለቱ የምናቀርባቸው የጸሎት መርሃ ግብራት እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከዚህ በመቀጠል በወርሃ ሐምሌ የሚጸለይ የቅዱስ ዕፀ መስቀልን ድርሳንና የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ አምላከ ቅዱሳን ልዑል እግዚአብሔር ከእኛ ጋር ይሁን። የቅዱስ ዕፀ መስቀልም ጥበቃና ጥላ ከለላነት ከሁላችን ጋር ይሁን ለዘላለሙ አሜን። ዳግመኛም የክብር ባለቤት ስለሆነ ስለ ጌታ ክርስቶስ መስቀል እንናገር ዘንድ ወደ ቀደመው ነገራችን እንመለስ። ዓለም ከተፈጠረ 5500 ዓመት በተፈጸመ ጊዜ የክብር ባለቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ወደ ዓለም መጣ። በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ፍጹም አምላክ ሆኖ ተወለደ። እግዚአብሔር ዓለም ከመፈጠሩ አስቀድሞ በመንግስቱ አለ። እግዚአብሔር በሦስትነቱ አለ። እግዚአብሔር በመለኮቱ አለ ብሎ የእስክንድርያው ሊቀ ጳጳሳት ቅዱስ ዲዮስቆሮስ እንደተናገረ፣ ዳግመኛም ቅዱስ ዳዊት ከዓለም መፈጠር በፊት ነበርክ፣ ዓለምን አሳልፈ መቼም የምትኖር እንዳለ ከአባቱ ጋር ከመንፈስ ቅዱስም በሦስት አካላት በአንድ መለኮት ሲሰለስ ሲቀደስ የነበረ የሰማይና የምድር የፍጥረቱ ሁሉ ጌታ ጌታችን ኢየሱስ ክርስቶስ የመወለዱ ምክንያት እንደዚህ ነው። እግዚአብሔርም ከአራቱ ጠባይ አዳምን በእግዚአብሔር አርአያና በአምሳሉ ፈጠረው። በፊቱም የሕይወት እስትንፋስ ነፋ አለበት። እግዚአብሔርም በምስራቅ በኩል ተድላ ደስታ ያላት ገነትን አዘጋጅቶ አዳምን በዚህች ተድላ ባላት ገነት አኖረው። ከዚህም በኋላ እግዚአብሔር የፈጠራቸውን የዱር አራዊትንና እንስሳትን በሰማይ የሚበሩ አዕዋፋትን ሁሉ ስም ያወጣላቸው ዘንድ ወደ አዳም አመጣቸው። አዳምም በየራሳቸው ስምን አወጣላቸው። እስከ ዛሬ ድረስም በዚሁ አዳም ባወጣላቸው ስም ሲጠሩ ይኖራሉ። ከዚህም በኋላ እግዚአብሔር በአዳም ላይ እንቅልፍን አመጣ። አንቀላፍቶም ሳለ እግዚአብሔር ከግራ ጎኑ አጥንት አንድ አጥንት አነሳ፣ ለአዳም ረዳቱ ተሆነው ዘንድ ሔዋንን ፈጠራት። የሕይወትንም መንፈስ አሳደረባት። አዳምም እግዚአብሔርን በመለኮቱ ጌትነትና ልዩ በሆነች ሦስትነት ያየው ነበር። አዳምም ተድላ በሚፈጸምበት ገነት ውስጥ እግዚአብሔርን በጌትነቱ በሚያየው ጊዜ ፈጽሞ ደስ ይለው ነበር። ከማዕረጉ የወደቀ ሰይጣን በአዳም ላይ እንደሚቀናና እንደሚያስተው እግዚአብሔር አስቀድሞ ያውቅ ነበርና አዳምን ተድላ ባለበት ገነት ካኖረው በኋላ አስቀድሞ ትእዛዝን ሰጠው። እግዚአብሔርም አዳምን እንደዚህ አለው፣
በገነት ውስጥ ካለው ከዚህ ሁሉ እንጨት ፍሬም ብላ፣ ከገነት መካከል ያለችውን እንጨት ግን አትቅረባት። ከእርሷም ፍሬን አትብላ፣ ከእርሷ ብትበላ ግን ሞትን ትሞታለህና። አሁንም አትክዳኝ፣ ትእዛዜንም አትተላለፍ አለው። አዳም ሆይ እወቅ፣ በእነዚህ ሰማያውያን እጽዋት አምሳል ብትሆን ለሁል ጊዜ በገነት ውስጥ ትኖራለህ። በእኔ አርአያና አምሳል ፈጥሬሃለሁና። አዳም ሆይ አንተ እኮ ለእግዚአብሔር አርአያውና ምሳሌው ነህ። እኔም በቦታዎች ሁሉ ገነትን ተከልኩ። በአንተ ላይም ተደናቅፎ መውደቅ ከመሆኑ በፊት ክፉንና ደጉን ለይተህ እወቅ። አሁንም እንደኔ ትሆን ዘንድ ራስህን ከእኔ ጋር ለማስተካከል አትሞክር። ይህንንም በምታስብና ከእንጨቲቱ በበላህ ጊዜ የሞት ሞት ትሞታለህና አለው። አዳም ሆይ የባህሪ መንግሥቴን አትሻ፣ ክብሬንም ቢሆን ችሎታዬን ማግኘት አትችልምና። አዳም ሆይ ማንም ያገኘውን ጌትነቴን አትሻ። አዳም ሆይ ዛሬም ቢሆን አስተውል፣ ትእዛዜንም አትተላለፍ። ተድላ ከሚፈጸምባት ገነት አስወጥቼ በተረገመች ምድር እንዳላኖርህ አለው። እግዚአብሔርም ለአዳም የሰጠውን መንግሥት ጸጋውንና ክብሩንም ባየና ባወቀ ጊዜ ሰይጣን ፍጹም ቅናትን ቀና። እባብም ከምድር አራዊት ሁሉ ያን ጊዜ ለተንኮል ትራቀቅ ነበር። ሰይጣንም ወደ እርሷ መጥቶ አዳምን ሊያስተው ወዶ በውስጡ ያድርባት ዘንድ እንድትፈቅድለት ለመነ። እባብም የወደድከውን አድርግ ብላ መለሰችለት። በዚያንም ጊዜ ሰይጣን ተዋሃዳትና ማደሪያ ሆነችው። ወደ ገነትም ወሰደችውና አስቀድሞ አዳምን አገኘው። የሰማይና የምድር ንጉሥ አዳም ሆይ ሰላምታ ይገባሃል አለው። አዳምም እንደዚህ ብሎ መለሰለት፣ አንተ እባብ ለይተህ ተናገር፣ እኔ የምድር ንጉሥ ነኝ እንጂ የሰማይ ንጉሥ አይደለሁም አለው። ዳግመኛም ወደ ሔዋን ሄዶ የሰማይና የምድር ንግሥት ሆይ ሰላምታ ይገባሻል አላት። እርሷ ግን ሰላምታውን ተቀበለችው። ከዚህም በኋላ በእባብ አፍ እንደዚህ አላት፣ አንቺንና ባልሽ አዳምን እግዚአብሔር ያዘዛችሁ ምንድን ነው አላት። እርሷም እንደዚህ ብላ አወራችለት፣ እግዚአብሔር ጌታ አዳምን እንደዚህ አለው፣ በገነት መካከል ካለችው ዕፅ አትብላ፣ ከእርሷ በበላህ ጊዜ የሞት ሞትን ትሞታለህ አለው አለችው። እግዚአብሔር ከእርሷ አትብሉ ካላችሁ ዕፅ የበላችሁ እንደሆነ ሞትን የምትሞቱ አይደለም፣ ነገር ግን እንደ አማልክት ትሆናላችሁ፣ ክፉንና ደጉንም ታውቃላችሁ። ስለዚህም ከእርሷ አትብሉ አላችሁ አላት። ሔዋን ሆይ እግዚአብሔር አዳምን በአንቺ ላይ አለቃ አድርጎ ከፍ ከፍ ያደርገው ዘንድ አንቺን ከእርሱ በኋላ ፈጠረሽ። አሁንም ምክርን ከእኔ ተቀበይ፣ ክብርሽ ከፍ ከፍ ይል ዘንድ ለአዳም እንደ አምላክ ትሆኚው ዘንድ እግዚአብሔር ከእርሱ አትብሉ ካላችሁ ዕፅ አንቺ ቀድመሽ ብዪ። ሔዋንም የሰይጣንን ቃል በሰማች ጊዜ እንጨቲቱን ለመብል እጅግ መልካም እንደሆነች አየቻት። ከፍሬዋም ቆርጣ በላች፣ ጣፋጭ ሆናም አገኘቻት። ለአዳምም ሰጠችው፣ እርሱም በልቶ አጣጣማት። የእግዚአብሔርንም ትእዛዝ በተላለፉ ጊዜ ለብሰውት ከነበረው ከብርሃን ልብስ ተገፈፉና ተራቆቱ። እነርሱም ያን ጊዜ ዓይኖቻቸው ተከፍተው እንደ ተራቆቱ አወቁ። ከበለስ ቅጠልም ሰፍተው መሸፈኛ ግልድም ለራሳቸው አደረጉ። ማታ ጊዜም ሲሆን በገነት መካከል ሲመላለስ የእግዚአብሔርን ቃል ሰምተው አዳምና ሔዋን ከእግዚአብሔር ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔርም አዳምን ጠርቶ አዳም ሆይ ወዴት አለህ አለው። አዳምም እንደዚህ ብሎ መለሰ፣
ድምፅህን ሰምቼ ፈራሁ፣ ራቁቴን ነኝና እንዳታየኝ ተሸሸግኩ አለው። እግዚአብሔርም ራቁትህን እንደሆንክ ማን ነገረህ አለው። ወይንስ አንተ ትእዛዜን ተላልፈ ከእርሷ እንዳትበላ ከከለከልኩ ዕፅ በላህን? ወይንስ ሰይጣን ተስፋ እንደሰጠ ዛሬ አምላክን ሆንክ አለው። እነሆ እንግዲህ እኔ እንደነገርኩ በላይህ ሞት ሰለጠነ። አዳምም እንደዚህ አለ፣ ጌታዬ ሆይ ከእኔ ጋር እንድትኖር አንተ የሰጠኸኝ ሴት እርሷ አሳተችኝና አንተ ከከለከልከኝ ዕፅ አበላችኝ አለው። እግዚአብሔርም ሔዋንን ትእዛዜን ለምን ተላለፍሽ አላት። ሴቲቱም መልሳ ጌታዬ እባቢቱ አሳተችኝና በላሁ አለች። እግዚአብሔርም እባብን እንደዚህ ብሎ ረገማት፣ ይህን ሥራ ሰርተሸዋልና ከእንስሳት ሁሉ ከምድር አራዊትም ሁሉ ተለይተሽ የተረገምሽ ሁኚ። በደረትሽም እየተሳብሽ ሂጂ፣ አፈርን ብዪ። በዘመንሽ ሁሉ በዘርሽና በሴቲቱ ዘር መካከል ጸብን አጸናለሁ። ልጆቿ ሁሉ ራስሽን ይቀጠቅጣሉ፣ አንቺም ሽሆናቸውን ትነክሻለሽ አላት። ከዚህም በኋላ እግዚአብሔር ሔዋንን እንደዚህ አላት፣ ለአዳም ከበላዩ ልትሆኚ በልብሽ ስላሰብሽ እንደዚሁ እርሱ ከበላይሽ ይሁን፣ እርሱም የሚገዛሽ ይሁን። በጻርና በጋር ውለጂ፣ ከወለድሽም በኋላ መመለሻሽ ወደ ባልሽ ይሁን። እግዚአብሔርም አዳምን እንደዚህ አለው፣ የሚስትህን ቃል ሰምተህ ከእርሱ እንዳትበላ ካዘዝኩህ ዕፅ በልተሃልና፣ ስለዚህ ስለ አንተ ሥራ ምድር የተረገመች ትሁን፣ እሾህ አሜኬላ ይብቀልባት። አንተ አፈር ነህና ወደ መሬት ትመለሳለህ። ከእርሷ ወደ ተገኘህባት መሬት እስክትመለስ ድረስ እንጀራህን ጥረህ ግረህ ብላ አለው። እግዚአብሔርም ይህንም ብሎ አዳምንና ሔዋንን ከገነት አውጥቶ አሳደዳቸው። ምድርንም ያርሳትና ይቆፍራት ዘንድ ከእርሷ አኖረው። አዳም ተደፋፍሮ ዳግመኛም ተመልሶ በገነት ውስጥ ተተክሎ ካለ ከዕፀ ሕይወት በልቶ ለዘላለሙ ሕያው ሆኖ እንዳይኖር የገነትን በር ዘግቶ በደጃፉ የሚነድ የእሳት ጦር አቆመ። ኪሩብንም በገነት በር አቆመው። አባታችን አዳምም በገነት ውስጥ በነበረ ጊዜ ልዩ የሆነች የሥላሴን አካል ያይ ነበር። እርሱም ሕማም በሌለበት ወይንም ሐዘን ትካዜ ወይንም ሞት በሌለበት በገነት እጽዋት መካከል ይኖር ነበር። አዳምና ሔዋን ግን ከኤዶም ገነት ተባረው በደብር ቅዱስ በኖሩ ጊዜ ይኸውም የመዛግብት ማከማቻ ደብር ነው። የገነትን የመዓዛዋን ሽታ ያሸቱ ነበር፣ ይደርሱባት ግን አይችሉም። አስቀድመን እንደተናገርን እግዚአብሔር በመላእክት ደጃፉን አስጠብቋልና በዙሪያዋም የሚለበልብ የእሳት ቅጽርን አዙሮባታልና። ወደ ገነት መድረስ እንደማይቻላቸው ባዩ ጊዜ መሪር ለቅሶን አለቀሱ። ከገነት ከክብራቸው ከወደቁ በኋላ 3 ዓመት እያለቀሱ ኖሩ። ከዚህም በኋላ ሚስቱ ሔዋንን አዳም በግብር አወቃትና ቃየልን ከእህቱ ጋር ወለደችው። ዳግመኛም አዳም ተገናኛትና ጻድቅ አቤልን ከእህቱ ጋር ወለደች። ቃየልም ከእርሱ ጋር የተወለደች መንትያውን ሊያገባት ስለፈለገ በወንድሙ በአቤል ይቀና ነበር። ነገር ግን የአዳም ሐሳብ ከቃየል ጋር የተወለደች መንትያውን ለአቤል የአቤልንም መንትያ ቃየል እንዲያገባት ነበር። አዳም በአንዲት ቀን ተጸንሰው በአንዲትም ቀን የተወለዱ እህትና ወንድም የሚጋቡ ዘንድ ስላልወደደ ነው። ቃየልም ከወንድሙ ጋር የተጣላበት ምክንያት ይህ ነው። ዳግመኛም ቃየል ከምድር ፍሬ ለእግዚአብሔር መሥዋዕትን አቀረበ። አቤል ግን ከሰቡት በጎች ውስጥ መጀመሪያ የተወለደውን አቀረበ።
እግዚአብሔርም ወደ አቤልና ወደ መሥዋዕቱ ተመለከተ፣ ወደ ቃየልና ወደ መሥዋዕቱ ግን አልተመለከተም። ስለዚህም ቃየል በወንድሙ አቤል ላይ ቀንቶ ገደለው። በዚህም ጊዜ እግዚአብሔር በደመና ውስጥ ሆኖ ጠራው፣ እንደዚህ ሲል ቃየል ቃየል ወንድምህ አቤል ወዴት ነው አለው። ቃየልም ልቡን አደንድኖ በውኑ እኔ የወንድሜ አቤል ጠባቂው ነኝን? አላውቅም ብሎ መለሰ። እግዚአብሔርም ጠባቂው ካልሆንክ ለምን ገደልከው አለው። እግዚአብሔርም በምድር ሁሉ ላይ በሕይወትህ ዘመን ሁሉ ተቅበዝባዥና የምትደነግጥ ሁን ብሎ ረገመው። አዳምና ሔዋንም ንጹሕና ጻድቅ ስለሆነ ልጃቸው ስለ አቤል መገደል ሲያዝኑና ሲተክዙ 100 ዓመት ያክል ኖሩ። ከአቤል መገደል ወዲህ 100 ዓመት በተፈጸመ ጊዜ አዳምና ሔዋን በግብር ተዋወቁና ሴት ተጸንሶ ተወለደ። ከዚህም በኋላ ከ6ቱ ልጆቹና ከሚስቱ ጋር ከጥፋት ውሃ እግዚአብሔር እስካዳነው እስከ ኖህ ንጹሐን አባቶች እስከሚወለዱ ልጆቻቸው ይባዙ ጀመሩ። አብርሃምንም እግዚአብሔር ባለሟሉ ወዳጁ አድርጎታልና የጥፋት ውሃ ከወረደ በኋላ የደጋጎች አባቶች ታላቃቸው ነው። ከዚህም በኋላ አብርሃም ይስሐቅን ወለደው። ይስሐቅም ያዕቆብን፣ ቋሚ የሆነ ዘራቸውም 5 ቀን ተኩል እስከተፈጸመ ድረስ እየበዛ ሄደ። አዳምም ከገነት በወጣ ጊዜ በተረገመችው ምድር 5 ቀን ተኩል ሕያውም ምውትም ሆነህ ትኖራለህ ብሎ እግዚአብሔር ነግሮት ነበር። የ5 ቀን ተኩል ትርጉም 5500 ዓመታት ናቸው። ዓለም ከተፈጠረ 5500 ዓመት በተፈጸመ ጊዜ ካለመኖር ወደ መኖር አምጥቶ የፈጠራቸውን የእጆቹ ሥራ የሆኑትን እግዚአብሔር አምላክ አሰበ። መከራና ስቃይም በላያቸው ፈጽሞ እንደበዛ አይቶ የክብር ባለቤት ጌታችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ከሰማያት ወረደ። በከበረ የመላእክት አለቃ በገብርኤል አብሳሪነት በድንጋሌ ሥጋ በድንጋሌ ነፍስ በጸናች ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋን ከነፍሷንም ነፍስ ነስቶ ያለ ወንድ ዘር በማኅፀኗ አደረ። ለዲያብሎስም ከመገዛት ያድነን ዘንድ ያለ ኃጢአት ከእርሷ ፍጹም አምላክ ፍጹም ሰው ሆነ። የእመቤታችን ማርያምም የጽንሷ ወራት እንደ ሰው ሁሉ 9 ወር ከ5 ቀን በተፈጸመ ጊዜ ታኅሳስ 29 ቀን የክብር ባለቤት ጌታችን ፈጣሪያችንና መድኃኒታችን ኢየሱስ ክርስቶስ ከሌሊቱ እኩሌታ በቤተልሔም ተወለደ። አህያና በሬም በእስትንፋሳቸው አሟሟቁት። እረኞችና መላእክትም ፈጽሞ አመሰገኑት። በዚህችም የክብር ባለቤት ጌታችን ኢየሱስ ክርስቶስ በተወለደባት ዕለት አምላካችን ክርስቶስን በምስጋና በመዘመር በእምነት ቃል ያመሰግኑት ዘንድ አንድ ቤተሰብ ሆነዋልና። ዳግመኛም እንደዚህ እያሉ በእልልታ አመሰገኑት። የአዳም ተስፋው ዛሬ ተወለደ፣ የዓለም ብርሃን ዛሬ ተወለደ፣ የዓለም መድኃኒት ዛሬ ተወለደ፣ የዓለሙ ሁሉ ቤዛ ዛሬ ተወለደ። ዳግመኛም በዚች የክብር ባለቤት ጌታችን ኢየሱስ ክርስቶስ በተወለደባት ዕለት ብሩህ ኮከብ ተገለጸ። እስከ ቤተልሔምም በዓት እስከሚያደርሳቸው ድረስ ይህ ኮከብ እየመራቸው የጥበብ ሰዎች መጡ። ኮከቡም የክብር ባለቤት ጌታችን ኢየሱስ ክርስቶስ በውስጡ ከተወለደበት ዋሻ በበላዩ ላይ ረቦ ቆመ። እነዚህ 70 ሰገልን ወደ ቤተልሔም ደርሰው ሕፃኑን ባገኙት ጊዜ የክብር ባለቤት የጌቶች ጌታ የነገሥታት ንጉሥ ለሆነው በምድር ላይ ወድቀው ሰገዱለትና
ሳጥኖቻቸውን ከፍተው ወርቅ፣ ከርቤ፣ ንጹሕ ዕጣንን እጅ መንሻ አድርገው አገቡለት። የኦሪትንም ሕግ ይፈጽም ዘንድ በ8ኛው ቀን እንደ ሕፃናት ተገረዘ። በ40ኛውም ቀን የርግብ ገላግልቶችንና ቡላልን ይዞ ወደ ቤተ መቅደስ ገባ። በኢየሩሳሌምም ስሙ ስምዖን የሚባል አንድ አረጋዊ ሰው ነበር። እርሱም መንፈስ ቅዱስ ያደረበት ቅን ጻድቅ ነው። ለእስራኤልም ደስታቸውንና ድህነታቸውን በተስፋ ይጠብቅ ነበር። እግዚአብሔር በተዋህዶ ያከበረው ወልድን አዳምንና ልጆቹን ለማዳን ወደ ዓለም የመጣውን ሳያይ እንዳይሞት መንፈስ ቅዱስ ነግሮት ነበር። ዳግመኛም ከአልጋ ተጣብቆ ሲኖር መንፈስ ቅዱስ አነሳስቶ አጽናንቶ ወደ ምኵራብ ወሰደው። በኦሪት እንደታዘዘው ያደርጉለት ዘንድ የክብር ባለቤት የሆነ ሕፃን ጌታ ኢየሱስ ክርስቶስን ዮሴፍና እመቤታችን ወደ ቤተ መቅደስ ባስገቡት ጊዜ ይህ ስምዖን ተቀብሎ አቀፈው። በዚያንም ጊዜ ዓይኑ በርቶለት ከዚህ አደረስከኝ፣ ከደዌ የፈወስከኝ ብሎ እግዚአብሔርን አመሰገነው። ከዚህም በኋላ እንደዚህ አለ። አቤቱ እንዳዘዝክ ዛሬ ባሪያህን በሰላም ታሰናብተዋለህ። ዓይኖቼ በወገንህ ፊት ሁሉ ያዘጋጀኸውን ለአሕዛብ ብርሃንን ለወገንህ እስራኤል ክብርን ትገልጽ ዘንድ መታደግህን አይተዋልና። ዮሴፍና እናቱ እመቤታችን ድንግል ማርያም ግን በእርሱ ላይ ሽማግሌው ይህንን ስለተናገረ ያደንቁ ነበር። ሁለተኛም ስምዖን ዓይኑ በበራለት ጊዜ ወገኖቹን ባረካቸው። እናቱም እመቤታችን ቅድስት ድንግል ማርያምን እንደዚህ አላት። ይህ ሕፃን ከእስራኤል መካከል ለብዙዎች ለመውደቃቸውና ለመነሳታቸው በሚፈርድባቸው ገንዘብ ለምልክት የተዘጋጀ ነው። በአንቺ ግን በልብሽ ውስጥ እንደ ፍላጻ የሚከፋፍል ሐዘን ያገኝሻል፣ የብዙዎችን ሐሳብ ይገልጥ ዘንድ። ይህ ትንቢት የሚደርስባትና የሚፈጸምባት በስደቱ በስቅለቱና በሞቱ ጊዜ ነው። ስምዖንም ከባረካቸው በኋላ ዮሴፍና እመቤታችን ቅድስት ድንግል ማርያም የክብር ባለቤት የሆነ ጌታችን ሕፃኑ ኢየሱስን ይዘው ወደ ቤታቸው ተመለሱ። ከዚያንም ጊዜ ወዲህ እንደ ሕፃናት ጠባይ ለዘመዶቹ እየታዘዘ በጥቂቱ አደገ። እርሷም እናቱም እመቤታችን ድንግል ማርያም ናት። የአዳምና የሔዋንን የዕዳ ደብዳቤ ያጠፋ ዘንድ በ30 ዘመን በባሪያው በዘካርያስ ልጅ በዮሐንስ እጅ በዮርዳኖስ ወንዝ ውሃ ተጠመቀ። በጥምቀቱም ጊዜ አብ እንደዚህ አለ፣ የምወደው የምወልደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት አለ። የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ ላይ በጻዕዳ ርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። ከተቀመጠም በኋላ ወደ ቆሮንጦስ በረሃ ገብቶ 40 መዓልት 40 ሌሊት ጾመ። ለእኛ አርአያና ምሳሌ ሊሆነን ከዲያብሎስ እስከተፈተነ ድረስ ተራበ፣ ተጠማ። ከዚህም በኋላ የጌትነቱን መንግሥት የምትናገር ወንጌልን 3 ዓመት ከ3 ወር አስተማረ። ሰው ሆኖም ዞሮ የማስተማሩን ሥራ ሲፈጽም በአህያይቱና በውርንጭላዋ ላይ ተቀምጦ ቤተ መቅደስን በሆሳዕና ዕለት ዞረ። ብዙ ሕዝብም ሽማግሌዎችና ሕፃናት ለዳዊት ልጅ ለእግዚአብሔር ስም ለሚመጣ ከአርያም የተገኘ መድኃኒት መባል ይገባዋል እያሉ ተቀበሉት። ደንጊያዎችም በምስጋና ቃል በእግዚአብሔርነቱ ስም የሚመጣ ሆሳዕና ከአርያም የተገኘ መድኃኒት ሆሳዕና ለዳዊት ልጅ እያሉ አመሰገኑ። ይህንንም እጹብ ድንቅ የሆነ የተአምራቱን ሥራ ክፉዎች አይሁድ በተመለከቱ ጊዜ ነቢዩ ዳዊት
ደናቁርትን ሕዝብ ቅናት ያዛቸው እንዳለ በክብር ባለቤት በጌታችን ኢየሱስ ክርስቶስ ላይ ተቆጡ። ፍጹም የሆነ ሰይጣናዊ ቅናትን ቀኑበት። ከዚህም በኋላ በማግስቱ ሰኞ ማክሰኞ መከሩ። በእንጨት መስቀልም ላይ ሰቅለው የገሉት ዘንድ ሮብ ምክርን ወሰኑ። በሐሙስ ዕለትም የቁርባንን ምስጢር ለሐዋርያት አሳያቸው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለውና እንኩ ሥጋዬን ብሉ ደሜንም ጠጡ ብሎ ቅዱስ ሥጋውን በኅብስት አምሳል የከበረ ደሙንም በወይን አምሳል አክብሮ ለውጦ ሰጣቸው። ይህንንም በምታደርጉ ጊዜ የሞቴን መታሰቢያ ታደርጋላችሁ፣ የትንሣኤንም መታሰቢያ ታስተምራላችሁ። ይቅርታው ቸርነቱ የመስቀሉም ግርማ ሞገስ የሚያስገኘው ባለሟልነት ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። ይቅርታውና ምሕረቱ ከወዳጆቹ ጋር በእውነት ለዘላለሙ ይኖርና ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። አይሁድም የቀራንዮ ሰው ስምዖንን መለሱት። ያንንም ዕፅ አሸከሙትና ከከተማ ውጭ ወዳለች ጎለጎታ ወደምትባል የአትክልት ቦታ ሄዱ። በዚያም የእግዚአብሔር መልአክ የቀበረው የአዳም መቃብር አለ። ነቢይ በምድር መካከል ድህነትን አደረገ ያለው ይፈጸም ዘንድ በምድር መካከል በዚያ የከበረ ዕፀ መስቀልን ተከሉ። ዳግመኛም ነቢይ ሙሴ ሕይወታችሁን በፊታችሁ ተሰቅላ ታዩዋታላችሁ ብሏል። ለጌታ ኢየሱስም የአሮንን ልብስ ያለበሱበት ምክንያት እርሱ መንግሥትን፣ ክህነትን፣ ትንቢትን ከእነርሱ ወስዶ ለሌሎች እንደሚሰጥ ያስረዳል። ጲላጦስም የእንጨት ሰሌዳ አምጥቶ የጌታ ኢየሱስን ዜና የናዝሬቱ ኢየሱስ የአይሁድ ንጉሣቸው ይህ ነው የሚል በሰሌዳው ላይ ቀረጸ። አይሁድም የአይሁድ ንጉሥ ነው ብለህ አትጻፍ አሉት። እርሱም የጻፍኩትን ጻፍኩ አላቸው። ይቅርታው ምሕረቱ ከእኛ ጋር ለዘላለሙ ጸንቶ ይኑር አሜን። ጌታችን ኢየሱስ ክርስቶስ በከበረ ደሙ የቀደሰው ቅዱስ ዕፀ መስቀል ከጠላት ዲያብሎስ ፈተና ይጠብቀን፣ አጥር ቅጥርም ሆኖ ከክፉ ነገር ሁሉ ይሰውረን፣ ኃይልና ጽናትም ብርታትም ይሆነን ለዘላለሙ አሜን። በወርሃ ሐምሌ በ10ኛው ዕለት የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 10 በዚች ቀን ናትናኤል የተባለው ቅዱስ ሐዋርያ ስምዖን ቀሌዮጳ በሰማዕትነት አረፈ። ይህንንም ሐዋርያ አይሁድ የጌታችንን ወንድም ያዕቆብን ከገደሉት በኋላ ለኢየሩሳሌም ኤጲስቆጶስ አድርገው ሐዋርያት ሾሙት። እነርሱም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ አስተምሮ ከአይሁድ ብዙዎችን ጌታችንን ወደ ማመን መለሳቸው። ተአምራትንም አድርጓልና በሽተኞችንም አድኗልና። ንጉሡ እንድርያስም ሴቶችን ከባሎቻቸው እንደሚለይ ንጽሕናቸውንም እንዲጠብቁ እንደሚያዛቸው ስለ እርሱ ሰማ። ወደ እርሱም አስቀርቦ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ ራሱን በሰይፍ እንዲቆርጥ አዘዘ። ከእርሱም ጋር ቴዎና የምትባል አንዲት ድንግል ተገደለች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከርዕሰ ሊቃነ ጳጳሳት ከአባ ማትያስና ከሁላችን ከክርስቲያን ወገኖች ጋር ትኑር ለዘላለሙ አሜን። ዳግመኛ በዚች ቀን ለአባቶች ሊቃነ ጳጳሳት 9ኛ የሆነ የእስክንድርያ ሊቀ ጳጳሳት ቅዱስ ከላዲያኖስ አረፈ።
ይህም ቅዱስ በወንጌላዊው በማርቆስ መንበር 14 ዓመታት መንጋውን እየጠበቀ ከኖረ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚህች ቀን ቅዱስ አባት ብስንዳ አረፈ። ይህም ቅዱስ ጥልቅ በሆነ የውሃ ጉድጓድ ውስጥ ቆሞ ሲጋደል ኖረ። መላእክትም ይጎበኙትና 9 ክንድ ያህል በሰረገላ ከፍ ከፍ ያደርጉት ነበር። ከዚህም በኋላ በሰላም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ክብርና ምስጋና ይሁን። የቅዱስ ዕፀ መስቀሉም ጥበቃውና ረድኤቱ እንደዚሁም የቅዱሳን አባቶቻችን በረከት ከሁላችን ጋር ጸንቶ ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።